ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ግሬድ 11 ፓርት ዩኒት 6 የሆነውን ሰብ ኢምፖርታንት ኦክሲጅን ኮንቴኒንግ ኦርጋኒክ ኮምፓውንድ ስር ያለውን 6.6 ፋት ኤንድ ኦይልን ፓርት 1 ዲስከስ ማድረግ እንጀምራለን። ከዚህ በፊት በነበሩ ፓርቶችን ስለ ኢስተር ፓርት 1 እና ፓርት 2 ለማየት ሞክረን ነበረ። ኢስተር ምን አይነት ፈንክሽናል ግሩፕ አለው፣ ምን አይነት ፕሮፐርቲ አለው፣ እንዴት ነው ኢስተርን ፕሮዲዩስ ለማድረግ ወይም ሲንቴሳይዝ ለማድረግ የሚያስፈልጉት ሪአክታንቶች ምንድናቸው፣ ምን ፕሮሰስ ካታሊስት ያስፈልገዋሉ የሚለውን በተወሰነ መልኩ ለማየት ሞክረናል። ዛሬ ደግሞ ወደ ፋትና ወደ ኦይል መተናል። ስለ ፋትና ስለ ኦይል ዲስከስ ማድረግ እንጀምራለን። ዲስከሽናችን ከመጀመራችን በፊት እንደተለመደው www.lucybridgeacademy.com እየጎበኛችሁ ሀሳብ አስተያየቶቻችሁን ደግሞ ቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ላይ እየሰጣችሁን ከኛ ጋር እንድትጓዙ እየጋበዝኩ ወደ ዛሬ ዲስከሽናችን እንገባለን። ኦኬ ፋት ኤንድ ኦይል የመጀመሪያ ዲስከስ የሚደረገው ሶርሱ ምንድነው፣ ፋትና ኦይል ከየት ይገኛል ከሚለው እንጀምር። ፋት ኤንድ ኦይል አር ኢስተርስ ምንድናቸው አለ። ፋት ኤንድ ኦይልስ አር ኢስተርስ ከሚባሉ ፓርቶች ናቸው። ምንድናቸው? ኢስተርስ ናቸው። ከዛ ባሻገር ደግሞ ምንድናቸው፣ ምን አይነት ኢስተር ናቸው የሚለውን ሐሳብ መግለጽ ካስፈለገ ትራይግላይሴሪድስ። ይሄ what do you mean try ማለት ሶስት ማለት ነው አይደል? ይሄንን በኋላ ላይ ዲስከስ የምናደርገው ይሆናል። which are triesters of glycerol የግላይሴሮን ምንድናቸው? ምን ብለናል? ኢስተር ነው። ምን ኢስተር? ሶስት ምኖች ኢስተሮች ናቸው ማለት ነው። ኦኬ ለምሳሌ ግላይሴሮልን ስናይ ግላይሴሮል ብዙ ጊዜ ሳሙና ፕሮዳክሽን ላይ አንዱ ባይ ፕሮዳክት ነው። ግላይሴሮል has 3 አልኮል ግሩፕ አለው፣ 3 አልኮል ግሩፕ አለው። able to form 3 ester bond with fatty acid ከፋቲ አሲድ ጋር ምን ያደርጋል? ቦንድ ለመስራት እነዚህ ሶስቱ አልኮሎች ከፋቲ አሲድ ጋር ምን ይሰራሉ? ቦንድ ይሰሩና ግላይሴሮልን ፕሮዲዩስ ይደረጋል ማለት። ስለዚህ ምን አለው? 3 አልኮል ግሩፖች አሉት። ከዛ በኋላ ደግሞ ፋቲ አሲድ አለው ማለት ነው። ቅድም ያልኳችሁ ግላይሴሮል ማለት ነው 3 ነው። አያችሁ? አንድ ይሄ ለብቻው፣ ይሄ 2 3 ምን አልኮሎች አይደለ? ይሄም ለብቻው ምንድነው? ይሄ ለብቻው ሚታኖል ናቸው። እነዚህ አንድ ላይ ሆኖ ነው ምን የሚባለው? ግላይሴሮል የሚባለው ማለት። ትራይግላይሴሪድ ደግሞ ስናይ እሱም 3 ነው አይደለ? 3 ምን ፋቲ አሲዶች አያችሁ አይደለ? እዚህ ጋር 3 ፋቲ ግላይሴሮሎች ምን ብለናል? 3 አልኮሎች አይደለ? ፋቲ አሲዱ ደግሞ ትራይግላይሴሪድ ደግሞ ምንድነው? 3 ምን ፋቲ አሲዶች ወይም ካርቦክሲሊክ አሲዶች ናቸው ማለት ነው። ኦኬ አይደለ? ይሄ ካርቦክሲሊክ ሳይሆኑ ፋቲ አሲዶች ናቸው። ምን ይዛሉ? 3 የተለያዩ ምን ይዛሉ? አንድ ላይ ሆነ። ይሄ ለብቻው ነው፣ ይሄ ለብቻው አንድ ላይ ሲሆን ነው ምን የሚባለው? ፋቲ አሲድ ብለን የምንጠራው። ስለዚህ ትራይግላይሰሪድ አልኮል ፋት ናቸው። ፋት ሲሆን ደግሞ እንደምታዩ ፋት ለምሳሌ ስብ እኛ በመናቀው ምን ይሆናል? አንዳንዱ ሶሊድ ነው፣ አንዳንዱ ደግሞ ምንድነው? ሰሚ ሶሊድ ነው። ግማሹ ሶሊድ የሆነ ግማሹ ሊኩዊድ አትሩም ቴምፕሬቸር ማለት ነው። ምክንያቱም ቴምፕሬቸሩ በተቀየረ ቁጥር ያው ስቴቱ ስለሚቀይር ማለት ነው። ከዛ ሊኩዊድ አትሩም ቴምፕሬቸር ደግሞ ኦይልን ስናይ ደግሞ ኦይል እኛ የምናውቀው ኦይል ምን አይነት ነው? አትሩም ቴምፕሬቸር ምንድነው? ፈሳሽ ነው አይደለ? ኦይሉ አትሩም ቴምፕሬቸር ሊኩዊድ ነው። ፋቱን ስናይ ደግሞ ምንድነው ብለናል? አትሩም ቴምፕሬቸር ግማሹ ሶሊድ አንዱ ደግሞ ሰሚ ሶሊድ ሆኖ ይገኛል። ስለዚህ ይሄኛው ትራይግላይሴሪድ ምንድነው? ፋት ብለን የምንጠራው ትራይግላይሴሪድ ነው። ምን የምንለው? ፋት የምንለው ማለት ነው። ስለዚህ ይሄንን መርሳት አያስፈልግም። እዚህ ጋር የግላይሴሮልንም መርሳት አያስፈልግም። ሲጀመር ኦል አለው አይደለ? ይሄ ነገር ኦል አለው ማለት ማለት ነው። እቺ ኦል አላቻት ማለት ይሄ ነገር ምንድነው? አሲድ። ባለፈው ዲስከስ እናደርግ አልኮል ላይ አሲድ የሚባሉ መጨረሻ ስማቸው ላይ ኦኤል የሚጨምሩ ነው ብለና ግላይሴሮልም ምንድነው? 3 አልኮል ግሩፕ ያዘን 3 የአልኮል ግሩፕ ያዘን የሚለውን እንዳትረሱት። ፋቶች ግን ምንድናቸው? ኢስተሮች ናቸው የሚለውንም በአይምሮ ውስጥ ማስቀመጥ ያስፈልጋል ማለት ኢስተሮች ናቸው።
ኦኬ አኒማል ፋት እንደምታውቁት ፋቶች በተፈጥሮ ይገኛሉ አይደለ? ፋቶች የመጀመሪያ አኒማል ፋትስ ዩዥዋሊ ሶሊድ ናቸው። አኒማል ፋት ስብ የሚባለው የስጋን ብናየው ምንድነው ሶሊድ ነው አይደለ? while vegetable oil are generally liquid at room temperature አሊማን ፋት ነው በብዛት የሚገኘው። አሊማን ውስጥ ከኦይል ይልቅ ፋት ይገኛል። በምን ፎርም? ዩዥዋሊ ሶሊድ ሆኖ ነው የሚገኘው። በቬጂቴብል ላይ ደግሞ ቬጂቴብል ላይ ምንድነው የሚገኘው? ኦይል ነው የሚገኘው። በአትሩም ቴምፕሬቸር ምን ሆኖ ሊኩዊድ ሆኖ ይገኛል። ኦኬ ፋት ኤንድ ኦይል ኮንቴንስ ምን ይዛል ብለናል? ሎንግ የሆነ ሃይድሮካርበን ቼን ይዛል። በጣም ረጅም የሆነ ሃይድሮካርበን ቼን የያዘ ነው። ዲራይቭድ የሚደረገው ደግሞ ምንድነው? ከካርቦክሲሊክ አሲድ ነው። ሜክ ዘም ሃይድሮፎቢክ። እንደምታውቁት ካርቦክሲሊክ አብዛኛው ፓርት ምንድነው? በጣም እየረዘመ ባለፈው ካርቦክሲሊክ አሲድን ስናወራ ካርቦክሲሊክ አሲድ ሎወር የሆኑ ሞለኪውላር ዌት ያላቸው ምንድነው ሶሉብል ናቸው ብለናል። ግን ሞለኪውላር ዌታቸው በጨመረ ቁጥር ምን ይሆናሉ አለን? ሞለኪውላር ዌታቸው በጨመረ ቁጥር በጣም ምን ይሆናሉ? ለወተር ሶሉብል አይሆኑም ወይም ሃይድሮፎቢክ ይሆናሉ ብለን ነበር። ለምን? አብዛኛው ሃይድሮካርበን ረጅሙ ሃይድሮካርበን ምንድነው ብለናል? ሃይድሮፎቢክ ነው ወይም ነን ፖላር ስለሆነ ምን አያደርግም ማለት ነው? ከውሃ ጋር አይቀላቅ ወይም በውሃ ሊሟማ አይችልም። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።